አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙስሊም ሴት ዛሬም በአዲስ ክፍል ወደ እናንተ ተመልሷል። ሙስሊም ሴት ሁሌም እንደሚያነሳቸው ዲናዊ የሆኑ መረጃዎችን ይዞ ዛሬም ወደ እናንተ መጥቷል። የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ይጀምሩ። ዛሬ ያነሳሁላችሁ ወይም ደግሞ ይዤላችሁ የመጣሁት ክፍል ስለ ቁርአን ነው። ቁርአንን ሁሌ ከምናነሳው በተለየ ስለ ቁርአን ማወቅ ያለብን አንዳንድ ፋክቶችን ከዚህ በፊትም ደግሞ አስተውለናቸው ሜቢ ማናቀ ከሆነ እነሱን ለማስታወስ ነው ዛሬ ይዤላችሁ የመጣሁት። ታዲያ ቁርአን ሁሌ ከምንቀራበት መንገድ በተለየ ስለ ቁርአን ማወቅ ያለብን ወይም ደግሞ ማስተዋል ያለብን የተለያዩ እውነታዎችን ነው ዛሬ ላስታውሳችሁ የወደድኩት። ቁርአን በውስጡ 114 ሱራዎችን በ30 ጁዝ ከፍሎ እንደያዘ እናውቃለን። ታዲያ እነዚህ 30 ጁዝ ሱራዎች በውስጣቸው ምን ለየት ያሉ እውነታዎችን ይዟል የሚለውን ነው ዛሬ ማስረዳችሁ። ከነዚህ ሱራዎች ውስጥ 88ቱ በመካ ሲሆን የወረዱት 26ቱ ደግሞ መዲና ላይ ነበር የወረዱት። ታዲያ ይህ ቁርአን በነቢያችን አለይሂ ሰላቱ ወሰላም በተመረጠው የመላእክቶች አለቃ በጅብሪል ረዲየላሁ ዐንሁ አማካኝነት እንደወረደ እናውቃለን። የወረደበትም ቆይታ በ23 ዓመታት ጊዜ ሲሆን ይህ ቁርአን እያንዳንዱን ቃላቶችን ሐርፎችን በመናይበት ጊዜ ከ6236 በላይ የሚሆኑ አያዎችን በቃላት ደረጃ ደግሞ 77797 በላይ የሚሆኑ ቃላቶችን እንዲሁም ደግሞ 320700 የሚሆኑ ሐርፎችን በውስጡ ይዟል። እንደሚታወቀው ቁርአንን ስንጀምር የምናገኘው ትልቁ ሱራ ሱረቱል በቀራ ሲሆን የቁርአንም ረጅሙ ሱራ ነው። በውስጡ ደግሞ 286 አያዎችን ይይዛል። የቁርአን አጭሩ ሱራ ደግሞ ሱረቱል ከውሰር ሲሆን በውስጡም ደግሞ 3 አያዎችን ብቻ ይዟል። ነገር ግን በወህይ ደረጃ መጀመሪያ የወረደው ሱራ ሱረቱል በቀራ ሳይሆን ሱረቱል አለቅ ነው። ይህ ደግሞ ኢቅራ በሚባል የሚታወቀው ሱራ ሲሆን በመጨረሻ ደግሞ በሙሉ ደረጃ የወረደው ሱራ ደግሞ ሱረቱል ነስር ወይም ደግሞ ኢዛጃአ ነበረ። በቁርአን ውስጥ ቢስሚላህ የሌለው ብቸኛው ሱራ ሱረቱል ተውባ ሲሆን ደግሞ ሱረቱል ነምል 2 ቢስሚላሆችን በውስጡ በመያዝ ይታወቃል። የቁርአን ልብ በመባል የሚታወቀው ሱራ ሱረቱል ያሲን ሲሆን የቁርአን እናት በመባል ደግሞ በዋነኝነት የሚታወቀው ሱራ ሱረቱል ፋቲሃ ነው። ታዲያ ይህ ብቻ አይደለም። በቁርአን ውስጥ 15 ሱጁደት ቲላዋ ወይም ደግሞ ሱጁድ የምናደርግባቸው የቁርአን አያዎች ይጠቀሳሉ። ታዲያ ቁርአን ላይ የተጠቀሰው ረጅሙ ቃል ፈአስቀይናኩሙሁ ሲሆን አጭሩ ቃል ደግሞ ጣሃ ነው። ታዲያ ብዙ ጊዜ ሳይንቲስቶች አሁንም ድረስ ያላገኛቸው የተለያዩ ፋክቶችን ሲወሩ እናገኛለን። ቁርአን ከሺህ ዓመታቶች በፊት ቀድሞ የደረሰባቸው እውነታዎች አሁንም ድረስ ሳይንቲስቶች እየፈለጓቸው ያሉ ወይም ደግሞ አሁንም የደረሱባቸው ብዙ እውነታዎች እንዳሉ እናውቃለን። አንዳንዴ ማናስተውላቸው የምንጠቀምባቸው ካላንደሮች፣ የምንጠቀምባቸው የሰዓት አቆጣጠሮች እንዲሁም የተለያዩ ነገሮች ከየት እንደመጡ መነሻቸውን ሳናቅ የምንጠቀምባቸው ነገሮች ይኖራሉ። ከዛም ውስጥ ደግሞ ከቁርአን ጋር አያይዤ አንዱን ላንሳላችሁ። በሚገርም ሁኔታ ሸህር የሚለው ቃል ወይም ወር በሚለው ቃል በትርጓሜው ቁርአን ላይ 12 ጊዜ ተጠቅሷል። ለዛም ነው አቆጣጠራችንም ከዛ የተነሳው። አያም የሚለው ደግሞ ወይም ቀናት የሚለው ቃል ደግሞ 30 ጊዜ የተጠቀሰ ሲሆን ኢቭን ሰላትም 5 ጊዜ ተጠቅሶ ይገኛል። ሳይንቲስቶች ካልኳችሁ አይቀር አንድ ነገር ልጨምርላችሁ። ውሃ 32 ጊዜ የተጠራ ሲሆን መሬት ደግሞ 13 ጊዜ ተቀምጧል። ይህን ካልኩሌሽን ሲሰሩ ሳይንቲስቶች የመሬትና የውሃ አካል በድምር ሲቆጠር ካለው ፐርሰንቴጅ ላይ የመሬት ሙሉ አካል ውስጥ 77% እና ከዛ በላይ የሚሆነው በውሃ መሸፈኑን የሚገልጽልን ይህ ቁርአን ከሺዎች ዓመት በፊት መውረዱ በጣም ይገርማል። የተለያዩ እውነታዎችን ሳይንቲስቶች አሁንም ድረስ ያልደረሱባቸው ከሺዎች ዓመታት በፊት ግን ቁርአን ላይ የተጠቀሱ አሁንም ብዙ ፋክቶች ይኖሩናል። ታዲያ ሌላ ምን ይገርመኛል መሰላችሁ? በተመሳሳይ መልኩ ጥንድ ሆኖ የተጠቀሱ ቃላቶች አሉ። ጥንድ ነው ማለት ምን ማለት ነው? ለምሳሌ ቀንና ሌሊት ሁለቱም በተመሳሳይ መልኩ 365 ጊዜ ተቀምጠዋል። ቅድም ካነሳሁላችሁ የቀን አቆጣጠር ጋር ይሄኛውም ይሄዳል። ይህ ብቻ አይደለም። በጥንድ ከተጠቀሱ ቃላቶች ውስጥ የተወሰኑትን ላስታውሳችሁ። ሀያትና ሞት ሁለቱም እኩል 145 ጊዜ ተጠቅሰዋል። ሴትና ወንድ 24 ጊዜ፣ ዱንያና አኼራ ሁለቱም 115 ጊዜ፣ መላኢካና ሸይጣን 85 ጊዜ፣ ጀነትና ጀሃነም 77 ጊዜ በኩል ሁለቱም ተጠቅሰው ይገኛሉ። ታዲያ ይህ ብቻ አይደለም። ከተጠቀሱ ስሞች ውስጥ መካከል ዋናው የአላህ ሱብሓነሁ ወተዓላ ስም አላህ በሚለው ቃል 2695 ጊዜ የተነሳ ሲሆን ረብ የሚለው ቃል ደግሞ 975 ጊዜ ተነስቷል።
እንዲሁም ከአላህ 99 ስሞች ውስጥ የተካተቱት ብዙዎቹ ቢሆኑ በዋነኝነት የተወሰኑትን ለምሳሌ ያክል ላንሳላችሁ። በመጀመሪያ ደረጃ በጣም በተመደጋገም የተገኘው ቁርአን ላይ አልዓሊም የሚለው መጠሪያው ሲሆን 157 ጊዜ ቁርአን ላይ ተጠቅሷል። የነቢያቶችን ስም እንዲሁ በመጀመሪያ ደረጃ በከፍተኛ ድግግሞሽ የሚታወቀው የሙሳ አለይሂ ሰላም ሲሆን 113 ጊዜ ቁርአን ላይ ተጠቅሷል። በሁለተኛ ደረጃ ደግሞ የነብዩላህ ኢብራሂም አለይሂ ሰላም ስም ሲሆን 69 ጊዜ ቁርአን ላይ ተቀምጧል። ከዛም የሚቀጥለው ደግሞ የነብዩላህ ኢሳ አለይሂ ሰላም 25 ጊዜ እንዲሁም ደግሞ የውዱ ነብያችን አለይሂ ሰላቱ ወሰላም ስም 4 ጊዜ በስም ተቀምጧል። ታዲያ ነቢያቶችን ካነሳን አይቀር በብቸኝነት የተጠቀሰው የሴት ስም ቁርአን ላይ የእናታችን መርየም አለይሂ ሰላም ስም ሲሆን በስሟም አንድ ሱራ በሙሉ ተቀምጦላታል። እንዲሁም ቁርአን ላይ ከተጠቀሱ የእንስሳቶች መካከል ደግሞ የተወሰኑትን ላንሳላችሁ። ከነበራቸው ድግግሞሽ የተነሳ ከፍተኛ ከሆኑት ልጀምርና የተወሰኑትን ለምሳሌ ያክል ልንገራችሁ። የመጀመሪያው አንዓም የሚለው ማለትም እንደ ፍየል፣ በግ እና ከብቶችን የመሳሰሉትን አንድ ላይ የሚሰጥ መጠሪያ ሲሆን 33 ጊዜ በቁርአን የተጠራ ይሆናል። ወፎች ወይም ደግሞ አዕዋፋት ደግሞ 18 ጊዜ፣ ግመል 15 ጊዜ፣ ላም 9 ጊዜ፣ ፈረስ 6 ጊዜ እንዲሁም ደግሞ በተመሳሳይ ብዛት አሳማ፣ ውሻ፣ አህያና አሳ በአምስት ጊዜ ቁርአን ላይ ተጠቅሰዋል። ለምሳሌ እነዚህን አነሳን እንጂ ቁርአን ላይ ተቆጥሮ የማያልቁ ብዙ እውነታዎችን አንድ ላይ ማየት እንችላለን። ለምሳሌ ያክል እነዚህን ይዤላችሁ ከመጣው ለዛሬ በቂ ነው ብዬ አስባለሁ። በእርግጠኝነት የቁርአን እውነታዎች በዚህ የሚያልቅ ሳይሆን ብዙ ክፍሎችን ሲያስፈልጉ ስለማይቀሩ ኢንሻአላህ ይዤ ለመምጣት ሞክራለሁ። ታዲያ አሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስካሁን ከሰማችኋቸው እውነታዎች ውስጥ በጣም የገረማችሁ ወይም ደግሞ እንደ አዲስ የሰማችሁትን ሀሳብ ኮሜንት ላይ አስቀምጡ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።